የነጃዋር ውይይት ላይ እንደው አይ ቲንክ እነጃዋር ሾርት ሚሞሪ የሆኑ ይመስለኛል። አሉላና ጃዋር መሐመድ ጥሩ ነው ሀሳባችሁ ጥሩ ነው። ግን የአማራ ልጆች እዛ ላይ አለመገኘታቸው አም ሶ ፕራውድ ዩ። ፖለቲካው በደንብ የአማራ ልጅ በፖለቲካ እንደበሰለ የምታውቀው እዛ ቦታ ላይ አልተገኘም። ለምን ብላችሁ መጠየቅ ነው። ትላንቷን ረስታችኋት ይመስለኛል። አሉላም ጃዋርም ምን ስታደርጉ እንደነበረ ምን ስትሉ እንደነበረ የረሳችኋትን ትንሽ ባስታውሳችሁ ደስ ይለኛል። የአማራ ልጆች በእናንተ ምክንያት እንዴት አድርጎ እንደተጨፈጨፈ የረሳችሁት ይመስለኛል አይደል? ረስታችሁታል። እና አንተ ቤት ላይ ጃዋር ቤት ላይ መጥቶ የአማራ ልጆች ሊወያዩ የአማራ ልጆች መጥተው ቁጭ ብለው ካንተ ጋር ምንም እንዳልተፈጠረ ምንም እንዳልሆነ አድርገው ዱቅ ብለው ከነ ጃዋር ጋር ከነ አሉላ ጋር ከአሉላ ልጀምር የአማራ ኢሊቶችን እናወራርዳለን ብላችኋል አይደል? ሂሳብ እናወራርዳለን ከአማራ ኢሊት የተባለ በሙሉ ጋር አሉላ ሰለሞን ላስታውስ ብዬ ነው። እናወራርዳለን ላል የትኛው ኢሊት ነው አንተ ጋር ቀርቦ የሚወያየው? ከአማራ ጋር አትገበያዩ፣ በርበሬ፣ ጨው፣ ሚጥሚጣ፣ ሽሮ አትግዙ ስትሏል ነበር። ረስታው ነው ምናልባት ረስታው ነው። ተንግርቶ ቦሌ ቻለው። አረ ጆካ ተንግርቶ አባቴ ተይ እንጂ በአማራ ስም እንግዲህ ለመሸቀጥ ነው ተንግርቱ። ተንግርቱዬ ተይ አባቴ ስትላል ነበር። አሉላ ልንገር ብዬ ነው። ረስታው ነው። ከምታወራርደው የአማራ ልጅ ጋር ኢሊት ጋር እንዴት ልትወያይ ፈለግ? ስደክም ህዋት ስደክም ህዋት አፈር ስትገባ አቅም ሲያንሳት ምንም ማድረግ ሳትችል ስትቀር የአማራው ድጋፍን ፈለግከው። የአማራው ድጋፍን አስፈለገ። ከአማራ ጋር ኮላብሬት አድርገ በአማራ ደም አማራ እየተጋደለ አንተን እንደገና መልሶ 4 ኪሎ ተሸክሞ እንዲያስገባ ፍላጎት ሆነ አይደል? ለዛ ነው የፈለግከው በአማራ ደም ልትገባ። ስለዚህ የአማራ ልጆች በደንብ አድርገው ይህን ስላወቁ እዛ ቦታ ላይ አልተገኙም። ታፕ ኮፒ ሊንክ እያደረገ ሀቁን ነው የምነግርህ። አማራ ልጆች የታወቁ ሰዎች ለምን አልመጡም ለተባለበት ምክንያት ቴዲ ሐዋሳን አለማድነቅ አይቻልም። ቴዲ ሐዋሳ አወያይ ነው። ቁጭ ብሎ ያወያያል። መድረክ ሰጡት። ሀሳብ ነው የሚጠይቀው። በጣም ያሳቀኝ ከጃዋር ንግግር ራስን ታዝበዋል። ጃዋር ራስን ጠይቀው። እኔ ራሱ በዚህ ደረጃ ራሱን ረስቶታል ብዬ ነው ያሰብኩት። የኦሮሞ ጥያቄ ተቀይሯል አለ። ኳስ ጨዋታ አረከው እንዴ? የኦሮሞ ጥያቄ ተቀየረ? ቀየርከው? የኦሮሞ ጥያቄ ተቀይሯል በአሁኑ ሰዓት። እንደፈለክ የምትቀያይረው ጥያቄ ነው። የአማራ እኮ አንድና አንድ ጥያቄ ነበር የነበረው፣ አትግደሉኝ። የአማራ ጥያቄ አትግደሉኝ፣ በገዛ ሀገሬ ላይ አትግደሉኝ ነበር ጥያቄው። ምንም አይነት ሌላ ጥያቄ አልነበረውም። የአማራ ልጅ ዳቦ ዘቆስ ላስታውስ ትንሽዬ የትላንትና ጃዋርሻ ላስታውስ፣ ጃዋር ሜንጫ ላስታውስ፣ ጃዋር ሜንጫ ከረሳው ትላንትና ከበቡኝ ብለህ መንግስት በከበበ እኔ እንዲያውም ከበቡሽ ብዬ ጨርሼዋለሁ። ስምህን መንግስት በከበበ ታርጌት አድርገህ የመጣው አማራን ለመጨረስ ነበር አይደል? ስንት ሰዎች አሳረድክ አይደለ? ምን አደረገ? ሊከብ የመጣው መንግስት። ከመንግስት ጋር መጋጨት ስትችል አንተ ግን ንጹሃንን ነበር ስታስጨርስ የነበረው አይደል? ረሳኸው? ስለሱ ይቅርታ የለም ምን የለም፣ ዝም ብለህ ትቀጥላለህ። ሌላው ትላንትና የረሳውን ላስታውስ። ኦሮሞ ፈረስት ነው ያንተ ጨዋታ የነበረው። ስለ ኢትዮጵያዊነት ጥንቅር ብሎ ይቅር ያልክ ሰው ነበር። የዜግነት ፖለቲካ ይዤ መጣው ብለህ እናት ለልጇ ቴዲ አፍሮ ለዚህ ነው የምወደው።
ወደዛ ሄድልኝ ልጅ አታስተምርም ልጅ አታስተምርም ምጥ ለእናቷ ምናምን የሚለው የቴዲ አፍሮ ንግግር ያ ነው። አንተ ስለ ኢትዮጵያዊነት ስለ ዜጋ ፖለቲካ ለኢትዮጵያውያኖች ጀዋር ልትሰብክ መጣ። እኔ አድናቂ ነኝ፣ በጣም ነው ማደንቅ ጀዋር። አንተ ለኢትዮጵያውያን ስለ ኢትዮጵያውያን ህብረት አንድነት ልትሰብክ መጣ። አንተ አካውን በኋላ የብሔር ፖለቲካ አቀንቃኝ ሆነ ጀውት ይመጣሽ። ኧረ አድናቂሽ ነኝ። ለአማራ ልጅ ነው አሁን የኢትዮጵያዊነትን ልታስተምር የብሔር ፖለቲካን ልታስተምር የመጣኸው። ቀንደኛው ኦሮሞ ፈርስት ብለህ ኢትዮጵያን ስትረብሽ የነበርከው አንተ አይደል? የኦሮሞ ልጆችን አጥንታቸው ውስጥ ዘረኝነት እንዲገባ ያረከው አንተ አይደል? አፄ ምኒልክን የአድዋ ድል ሲከበር አኖሌ ሐውልት ጋር ከጀለሶች የሆነ ጋር ስታከብር ነበር። ላስታውስሽ ብዬ ነው። ምናልባት ሾርት ሚሞሪ አገዳ ሰገጤ ሊኖርና ልትሸውድ ትችላለህ፣ ልትሸውዳቸው ትችላለህ። ኖ ፕሮብለም። ያንተ ተከታዮች ኢትዮጵያ እንዴት እንደሚሰድቡ ላሳየ። ኢትዮጵያን ያንተ ተከታዮች እነማን ናቸው? እነ አስሊ ናቸው አይደለ? እነ አስሊ ኢትዮጵያ እንዴት ነው የሚሰድቧት? እስቲ ላሳየ፣ እስቲ ላሳየ አባቴ፣ እንዴት ነው የሚሰድቧት ኢትዮጵያ? ላሳየ፣ ምናልባት ከረሳው ብዬ ነው ትንሽ ታፕ ኮፒ ሊንክ የሚመራቸው እሱ ነው። አያችሁ፣ ጀዋር ሲፈልግ ኢትዮጵያ ያደርጋቸዋል፣ ሲፈልግ ኦሮሞ ያደርጋቸዋል፣ ሲፈልግ የፈለገውን ያደርጋቸዋል። እንደ ከብት የሚነዳለት ህዝብ አለው ጀዋር። እንደ ከብት የሚነዳቸው ህዝብ አለው ጀዋር። ስለሚነዳቸው ሲፈልጉ ኧረ ኢትዮጵያ ይሄ ሰው ኦሮሞ ይሄ ሰው አማራ አረብ ይለዋል ይላል። ሲፈልግ ጀዋርን ነካሽ ኢትዮጵያ ኢትዮጵያ ተዘግዘቂ ይላል። this is reality። ችግሩ ምንድነው? የአማራ ማንነት ብልጠት ይዞ መጥቷል። አቅም ያለው በአሁን ሰዓት አቅም ኖሮት በጣም መንግስትን ትንቅንቅ ላይ ያለው የአማራ ልጅ ነው። ዳስ ዋይ የአማራ ፖለቲካው የተፈለገው ዳስ ዋይ ከአማራ ጋር ኮላብሬት ካላደረገ ምንም ነገር መፍጠር እንደማይችል ጀዋር ያውቀዋል። አሉላ ሰለሞን ያውቀዋል። ኦኤምኤን ላይ ነው አጫሎ የሞተ ጊዜ የአማራን አርሲ ላይ ሻሸመኔ ላይ
የአማራ ቤት ውስጥ አስገብተ አቃጠል የሚል ኦኤምኤን ላይ ላይቭ ሲያስተላልፉ የነበሩት እነ ጀዋር መሐመድ ይባላሉ። የአማራ ህዝብ ምንም አላረገም። አጫሉን የበላችሁት እናንተ ናችሁ። እናንተ ግን የፈረደበት አማራ በአጫሉ ሙድ ምን ተደርጓል? ጭፍጭፍ ተደርጓል። የአማራን ጥላቻ ጥግ ድረስ ለኦሮሞ ልጅ የሰበካችሁት እናንተ ነው። ነገርኩ እኮ አጼ ምኒልክ አድዋ ድል ሲከበር አንተ ከነ ጓደኞች አኖሌ ሐውልት ጋር ቆመ ስታከብር ነበር። ስለዚህ ችግሩ ምንድነው? ይሄንን ነገር ሰው በደንብ ነክቶ መጠበቅ አለበት ብዬ አስባለሁ። በተለይ የአማራ ልጅ እናንተ ጋር ያልመጣው ለዛ ነው። አማራ መጥቶ እናንተ ጋር ሊወያይ ያልፈለገው ለዛ ነው። ምክንያቱም የአማራ ልጅት የሆነ ይቅርታ አልተጠየቀም። ለተጨፈጨፈው፣ ለተገደለው፣ ለተሾፈበት ዳውን ነፍጠኛ ዳውን አማራ እየተባለ ለተሳለቀበት እያንዳንዱ ነገር ለተደረገው ጀዋር መሐመድ ምንም አይነት ይቅርታ የጠየቀበት አንድም መድረክ አልተዘጋጀም። ያ ባልሆነበት ጀዋር መተ ኑ ላወያያችሁ ብለ ቴዲ ሐዋሳን እሷ አወያይ ነው። ቴዲ ሐዋሳን አሁን ምንም አድርጋችሁ የትም ቢሄድ ቴዲ ሐዋሳ ጠርተውት በፖለቲካ ደረጃ ሶሻል ሚዲያ ላይ ካሉት እውቅና የተሰጠው ብዙ ሰው አፕሩቭ ያደረገው ሰው ነው ቴዲ ሐዋሳ። ስለዚህ ቁጭ ብሎ ይጠይቃል። ግን የአማራው ብልጠት፣ የአማራው ብቃት፣ የአማራው ችሎታን አለማድነቅ አልችልም። እዚህ ቦታ ላይ ላጥ አላይም አልሰማም አለ። ለምን መጠቀሚያ ልታረጉት? የአማራውን ተማግዶ አንተን እንደገና ብልጽግና አይሻለኝም እንዴ ከጀዋር? መድኃኔዓለም ምስክሬ፣ ብልጽግና ሚሊዮን ጊዜ ሁለቱም ሰይጣን ናቸው። ለሰይጣኑ አማራው ለምዶታል፣ ብልጽግና ሰይጣንነቱን ለምዶታል። የጀዋር ግን አረመኔያዊ አካሄድ ነው የሚሄደው። ጀዋርን ለምዶ እንትና አብይን ብልጽግናን ለምዶታል። አማራ ወደደም ጠላም ያውቋል። አንተ ግን በሴራ ፖለቲካ የምትታወቅ ሰው ነህ። በሴራ ፖለቲካ ኦሮማራ ብለህ ልክ 4 ኪሎ እነ አብይ መግባታቸውን ስታረጋግጥ ሁለት መንግስት ነው ያለው። የኛ ይሄ መንግስት አለ ብለህ ይሄ መንግስት አለ እና የቄሮ መንግስት አለ ብለህ ነው ስትናገር የነበረው። ካልኩሌተር ነው የሰራ ነው እኛ ነን እያል ስትለፋደድ ነበረ። ኦሮማራ ብላችሁ እኛ ራሱ አብረን ተባብረን ብዙ ነገር ስናደርግ ነበር። ልክ አንተ 4 ኪሎ የምትገባ መስሎ ነበር። ለዛ ነበር ብዙ ስትደነፋይ ነበር። እያንዳንዱን የምናውቀው ነገር ነው። እያንዳንዱ ቀስ እያልክ የምታደርገው ነገር ነው። አማራን በሁለት መንገድ ነው የያዛችሁት። አንደኛው በሃይማኖቱ አብዛኛው አማራ ኦርቶዶክስ ክርስቲያን ነው። የሱ ጥላቻ ጥግ ደርስ እንዳለበት ራስን ያልከው። እኔ በምኖርበት አካባቢ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይን በሜንጫ ነው የምንለው ነው ያልከው። አንድ ሰው ቀና ብሎ ቢያይን ማን ነው? ሙስሊም ነው፣ ሌላው ክርስቲያን ነው። ሌላ መቼ ምን ሊሆን ነው? ፍቅር ሲዝም ነው፣ ሌላው ክርስቲያን። አንድ ሰው ቀና ብሎ በሜንጫ ነው የምንለው ብለህ ቃል በቃል ነው የተናገርከው። ምንም የማይረሳ ነገር፣ ብዙ ፋውል ነው የሰራው። ብዙ ደም እጅ ላይ አለ። አንተና አሉላ ሰለሞን የሚባል ነቀርሳ አሁን የትግራይ ልጆች የተፉበት ማየት የማይፈልጉት ሰው የትግራይ ልጆች ዘርበል ከዚህ ያሉት ሌባ በትግራይ ደም የነገደ አሉላ የሚባል አለ። በኦሮሞ ስም የነገደ ጀዋር የሚባል አለ። የእናንተ ጥምረት ለአማራው አይጠቅሙም። ባናት ተተከል። አማራው ከእናንተ ጋር ሆኖ አይሰራም። ፈንዳ ሙታንቀ አማራው እናንተ ጋር መጥቶ እየተወያየ እያሽቃበጠ መጥቶ ከእናንተ ጋር ፖለቲካ አይሰራም። ምን ሊያደርግለት? ምንድን ነው የሚጠቀመው? ንገሩኝ እስቲ። ከአሉላ ሰለሞን ጋር ወልቃይትን ለመስጠት ነው? የሰሊጥ ነጋዴዎች እያልክ
ታርጌት ያረከው ነገር አለ አማራዎች ላይ። ሰሊጥም ነገደ ምንም ነገደ ምን አገባ አንተ? ምን ይመለከታል? ምንድን ይናገራል እንዴ? ስለ ኦሮሞ ጫት ነጋዴ ይናገራል እንዴ? ነግዶ ይብላ፣ who cares? መብቱ ነው እንዴ? ሰሊጥ መነገድ ወንጀል ሆነ እንዴ? ወንጀል ሆነ ወይ? የአማራ ልጅ ሲሆን ሰሊጥ ሲነግድ ያማሃል? ይህ የሚሰማ ነገር አለ? አዎ። ስለዚህ የአማራ ልጆች ጀዋር በሚጠራበት ቦታ ላይ ባናት ተተከል የሚመጣል የለም። ማንም ያንተን ፖለቲካ እንደፈለግኩ ሰደው የሚፈራህም የለም። ልንገርህ፣ የሚፈራህም የለም። የሚያዳምጥም የሚታለልልም የአማራ ልጅ የለም። የአማራ ቀንደኛ ገዳዩ አንተ ነህ። አንተ ነህ። አንተ እኮ ረስተሽው ነው። ድፍን ቤተ መንግስት ሆኖ አንተ ለኮንዶሚኒየም ስታለቅስ የነበርክ ሰው ነው። ድፍን መንግስት፣ የኢትዮጵያ መንግስት ምንድን ነው ካያችሁ? ምንድን ነው ድፍን መንግስት ኢትዮጵያ ላይ ካየ? ብልጽግና ነው። ሊደሩ ደግሞ ኦፒዲዮ የኦሮሞ ነው ሊደሩ። በፊት ህወሓት ነበረች፣ አሁን ኦፒዲዮ ነው አይደል እንዴ? ሙሉ የእናንተ ሆኖ ሙሉ ነገር እያለ ለቁራጭ ኮንዶሚኒየም አዲስ አበባ ላይ ለሚኖሩ ለዛ ኮየፈጨ ላይ ካልተሰጠ ብላ ቃውጤ ስታደርግ የነበርክ ሰው ነው። በጣም ትንሽ ሰው ነው። ትልቅ አርገ ራስን ታያለህ። ለምን እንዳልኩ አንተ የምትነዳቸው መስኪን ልጆች አሉ። እኔ አስሊ ፐርሰናሊ የሚመቸኝ ሰው ነበረ። እንደዚህ አይነት ቪዲዮ እንደሰራ አላውቅም፣ እግዚአብሔር የሚያውቀው። ስለዚህ የእናንተን ፖለቲካ እንዴት ነው የአማራ ህዝብ ሊገዛ የሚችለው? አማራን ፍቱት። አማራ ፖለቲካውን ሊሰራ ከፈለገ ከኤርትራ ጋር ብቻ ነው የሚሰራው። ለሚ ሜክ ክሊር። የአማራ ወንድምና ምናልባት ፖለቲካ መስራት ከፈለገ ከኤርትራውያን ጋር ሊሰራ ይችላል። ከሌላ የሚሰራው የለም። በግልጽ ነው የምነግርህ። ምክንያቱም ሌሎቻችሁ ገዳዮቹ ናችሁ። የአማራ ገዳዮቹ ናችሁ። ገዳዮቹ በተለይ ህወሓት አማራን ለመጨረስ ያልሄደበት መንገድ እንደሌለ እናንተም ታውቁታላችሁ። ኦሮሞ አማራን እንዲጠላ ያው ገለዋል ብሎ ሚኒሊክን ነው ያስቀመጠለት። የሚገርማችሁ ሁላችሁም ይህን ነገር ሪከርድ አድርጋችሁ ፖስት አድርጉ። እኔ ብቻ አይደለም፣ ዶክተር አብይ ተናግሮታል። አፄ ሚኒሊክ ሞተው 7 ዓመት ሙሉ ለህዝቡ ሳይነገር ህዝቡ ይተዳደር ነበር። ይሄን ታውቁ ነበር? ኢትዮጵያ ላይ ፋክት ነው የምነግርህ። አላቪቱ በግላ 7 ዓመት ሙሉ እንግዲህ በአንድ ሀገር ላይ እግዚአብሔር ያሳያችሁ። የትኛውም ዓለም መሪ አድርጎት አያውቅም። የትኛውም ዓለም መሪ አድርጎት አያውቅም። 7 ዓመት ሙሉ አፄ ሚኒሊክ ሞተው ህዝቡ ይገለናል። ህዝቡን እንዴት ብለን ነው የምንነግረው? ለህዝቡ እንዴት ነው ይህን መርዶ የምናረዳው ተብሎ 7 ዓመት ሞቶ የመራ መሪ ኢን ዘ ወርልድ ዓለም ላይ አፄ ሚኒሊክ ይባላል። አፄ ሚኒሊክ ይባላል። አባቴ ይሄን ያህል ብራንድ ነው። አማራ ስለ ሚኒሊክ ሲያወራ ደረቱን ነፍቶ የሚያወራበት ጉዳይ ይሄ ነው። ገዳይ ከነበረ ወዲያው ነው ነገሩ የሚሆነው። ገዳይ ከሆነ እንኳንም ሞተ ብሎ ህዝቡ ቀውጥ ያደርገው ነበር። ወዲያው መንግስት ይቀየር ነበር። ወዲያው ንጉስ ይቀየር ነበር። ለዛ ነው አሁንም ችግሩ ጀዋር ሲባል የኦሮሞ ህዝብ እየተባለ አይደለም። ጀዋር የማይጠቅሙ ፖለቲካዎችን አካሂዶ ምን አድርጓል? ነገሮችን አበላሽታል። ኦሮማራ የዛ ጊዜ ትልቅ ውጤት ኢትዮጵያ ላይ ያመጣ ነበር፣ አምጥቶም ነበር። ልክ ኢትዮጵያ ስገባ ነገርተ ካለኔ እንዲያውም መሪ የምትመስለው አንተ ነበርክ። ጀዋር መሐመድ ነበር ሲባል የነበረው አንተ ነበር። ቀውጢ ስታረጋት የነበረችው ኢትዮጵያ አተንፍሶ አስወጡ። ናው ስታየው ፕላትፎርሙ እዛ ላይ ዩቲዩብ ላይ ምናምን ብትንጫጫ የሚያይ ጠፋ።
ቲክታክ ላይ ስመጣ የኦሮሞ ጥያቄ ተቀይሯል ብለህ መጣ። የኦሮሞ ህዝብ ህፃን አረከው እንዴ? የኦሮሞ ህዝብ አንተን የምትቀይርለት የፈለግከውን ነገር እንዴ? የኦሮሞ ህዝብ የእኩልነት ጥያቄ ነበረው፣ አሁንም አለው። የእኩልነት ጥያቄ አሁንም አለው ኦሮሞ። እንዴት በለኝ። ብልጽግናን ያልደገፈ ይበላል። በዚህ ኦነግ ነው ብሎ ኦነግ ይገለዋል፣ በዛ ደግሞ ብልጽግና ነው ብሎ ያኛው ይገለዋል። ኦነግ ሽኔ የሚባለው ይገለዋል። ከሁለቱም ያጣ ነው የሆነው ኦሮሞ። አንተንም ይሰማል ይበላል፣ እዛም ኦነግ ሽኔ የሚሉት አለ ይበላል፣ ብልጽግናም ይበለዋል። የቀረው የለም ኦሮሞ። ቢያንስ እኮ የአማራው ግልጽ ነው፣ ወይ ፋኖ ነው ወይ አይደለም። አብዛኛው ደግሞ ህዝብን አማራን ብትጠይቀው ልብ ውስጥ የታተመው ፋኖ ይባላል። የአባቱ ማንነት ነው፣ የቅድመ አያቶቹ ማንነት ነው። ፋኖነት አትወስደው። ኖባዲ ዊል ቴክ ከአማራ ህዝብ ላይ ፋኖነትን መውሰድ አትችልም። ማንነቱ የአያቴ ቅድመ አያቱ ሀገር ያስጠበቀለት መጠሪያው ፋኖ ይባላል። ያንን መውሰድ አትችልም። ማንም መውሰድ አይችልም። ያንን እንደፈለግ አድርገህ ብታመጣ ያንን ማንነት የአማራ መውሰድ አትችልም። የአማራ ችግሩ ፖለቲካ የተበላሸው አንዳንድ እውቀት የሌላቸው ሰዎች ሶሻል ሚዲያ ላይ መጥተው ስም በማጥፋት ነው። ለአንድ ብር ተብሎ ፖለቲካ አልተሰራም። በዛ ጊዜ ሄኖክ ሽጥላ አንድ ብር አላገኘበትም በፖለቲካ ሲሰራው። ጀግና ልጅ ነበር። ጀግና ያርበደበደ ጀግና ልጅ ነበር። ሄኖክ ማኛው what it is መኩፋን ነው። አትረሳው መኩፋን ነው። ምክንያቱም አትላንታ ላይ ጀዋርን ሲያንበጫበጭ የነበረ ሰው ስለነበረ። ማኛው ዲሲ ላይ ሌሎችም ቅድስት እስራኤል አለች፣ ሊዲያ ዘውዱ እንዲህም አሁን ጎጥ ውስጥ አስገቧት ሰድበው እንጂ ቤተልሔም ዳኛቸው ቅዳሜ ገበያ ጀግና ነበረች። ደሩ ዛሃሩ አጥረንባችሁ ነበር ምንም እንዳትንቀሳቀሱ አድርገን። ሌሎችም ዘመድኩም በቀለ ንቅንቅ እንዳትሉ ይዘናችሁ ነበር። ግን አሁን መጡ ዝም ብለው የሚሳቅባቸው እየተቆረጠ መሳቂያ የሚሆንባቸው ሰዎች ገቡበት። እየተቆረጠ ሚኪ የሚባል ልጅ ነበረ። ሰለሞን ቦጋለ ፋኖ ሰለሞን ፋኖ አሁን የሚሳቅባቸው ኖ እንዲህ አለ እኮ እየተባለ መሳቂያ የሆኑ ሰዎች መጥተው የአማራን ፖለቲካ አንቦጫረቁት። ናው ማን መጥቶ ቻሌንጅ ያድርግ? ማን መጥቶ ይጠይቅ? ማን መጥቶ ይወያይ? በስትራቴጂ የሚኬደውን ነገር ባዶ ገባ። ስለዚህ አሁንም የምለው ምንድን ነው? አንደኛ ልንገርህ፣ ማናችሁም በኢትዮጵያውያን ብልጽግናንም ልንገርህ፣ ማንንም ፋኖ የሚባል ስምን ከአማራ ህዝብ ውስጥ ማውጣት ማለት ህይወቱን ቢያጣ ይሻለዋል። that's the truth። መዳኛ ስሙ ነው። በፋኖ ስም የሚነግድ ሌባ ይጠፋል? አይጠፋም። አብዛኛው ፋኖ ግን ተስፋው ነው። የአዲስ አበባ ልጅ ኑልን እያለ አልነበር እንዴ ስለ ፋኖ ሲያወራ ነበር? ለምን የኢትዮጵያዊነት አያሳስበው? ፋኖነት ኢትዮጵያዊነት ነው። ምንም ጥያቄ የሌለው ጉዳይ ነው። ግን ያንተ ስጋት አለ። አመጣጥ ስትመጣ ኦሮሞ ፈረስት ብለህ መጣ። ፌል አደረገብህ። ሰርተዋል፣ ፌል አደረገ። ህዝቡ አልተቀበለውም። በዚህ ሰዓት ማነቃቃት አትችልም። ባልከው ስራ ዘረኝነትን አጥንቱ ውስጥ ልትከትና ያልሆነ ነገር ውስጥ ልትከታቸው ስትል የኦሮሞ ልጆች ቆም ብለው አዩ። ምክንያቱም ሲያየው ሚስቱ አማራ ናት፣ ልጆቹ አማራ ናቸው። እነሱን ተጠየፍ ነው ያልካቸው። እኔ እኮ በእናቴ እኮ አማራ ነኝ ምናምን ብለህ መሰከስ፣ ክርስቲያን ነኝ እያል መሰከስ ትችላለህ። በእናቴ ክርስቲያን ነኝ፣ ክርስቲያን እንዴት እጠላለሁ ምናምን ማለት ይቻላል፣ ችግር የለው። እኛ በተግባር እንጂ በወሬ አይደለም እናውቀው። የኦሮሞ ልጅ ሆኖ ስንቱ ተበልተዋል። ስንቱ በፖለቲካችሁ ስንቱ ተበልተዋል። ስንቱን አጭበርብራችሁታል። የኦሮሞ ጥያቄ ተቀይሯል ማለት የኦሮሞን ህዝብ መናቅ ነው፣ መስደብ ነው።
እውነቱን ልንገር፣ አምልጦ ይሆናል የተናገርከው። ፖለቲካ ላይ ስለቆየ እናውቀዋለን። ለምንድን ነው የአማራ ጥያቄው በፊትም አንድ አይነት ነው፣ አሁንም አንድ አይነት ነው፣ ለወደፊትም አንድ አይነት ነው የአማራው ጥያቄ። አንተ ሳይመች ሲቀር ስትራቴጂ እየቀያየርክ የምታደርገው አይደለም። እውነተኛ የአማራ ልጆች 10 ለክተው አንዴ ነው የሚቆርጡት። ዳስ ዋይ የአማራ ልጆች ከአንተ ጋር ያልተቀላቀሉት። የአማራ ልጆች ትንግርቱ የሚባል የአማራ ልጅ ነው ብላችሁ ይዛችሁ መጣችሁ፣ ስሙን ቀይራችሁለት። everybody knows who it is። ፈርቷል መንግስት፣ አንድ ላይ ስንቀናጅ ይፈራናል። ኖ ኖ ኖ ኖ ኖ፣ አማራ ብቻውን ቢሞት ይሻለዋል ከእናንተ ጋር ከሚቀላቀል። የእናንተን ሰፖርት አይፈልግም። ኖ ኖ ኖ፣ የነ ጀዋርን ሰፖርት አማራ ፈልጎ ያውቃል። መቼ? የማጭበርበር ነው። የምን ሙድ መያዝ ነው? የምን አማራ ላይ ልትሸቅል መጣ? ኦ ታፕታፕ ልትል ነው የመጣ? አማራው በስነ ስርዓት ይህን ነገር አስተካክሎ መስራት እንደሚችል አሳየ። ጎበዝ ነው። ዩሪ ፕሊዝ አተርመጥመጥ ብሮ፣ አተርመጥመጥ። ወይ አንደኛም በፊት ለፊት ውጣና ተናገር። ቴዲ ሐዋሳ እንደምንም ብሎ ለምኖልን የገባ ይህ ውርደት ነው። አማራ አይደለ። አማራ ብትሆን እንደዛ ተለምኖልህ አትገባ። ይዶንት አማራ እንደዛ አይነት ባህሪ የለው። ሞቱን ይመርጣል። እዛ ገብቶ ለማውራት ትልቅ ቦታ የደረስክ መስሎ ዩሪ እዛ ስትሟሟት ለመግባት ስታረግ ሳይ ምን ያህል ህፃን እንደሆን ካየው። ትለሳለሳለህ፣ ትሽለጠለጣለህ። ጀዋር ጋር ስትገባ ፈዋድ ማን ለምንድን ነው የምትሽለጠለጠው? የአማራ ደም የለበትም ጀዋር እንዴ? የለበትም? አሉላ ሰለሞን የአማራ ደም የለበትም? የለበትም? እነሱን ለመጠየቅ ትሽለጠለጣለህ። በደንብ አድርገህ አፍንጫው ድረስ መጠየቅ ስትችል እንደዚህ ብለህ ጨረፍ አድርገህ ያለፍከው እንደዚህ ነው እንደሚባለው። ጀዋርን እኮ ነው ያገኘው አባቴ። ጀዋር የሚባል አማራን አብሶሉትሊ የሚጠላ ሰው ነው ያገኘው። ኦኤምኤን ላይ አማራን ቤቱን ዘግተህ አቃጥል ብሎ ላይቭ ያስተላለፈ ሰው ጋር ነው የተገናኘው። ኦኤምኤን ላይ ላይቭ ላይ አቃጥል፣ የአማራ ቤትን ዘግተህ አቃጥለው ብሎ ያስተላለፈ ነው የምታገኘው። ነፍጠኛ ዳውን ዳውን ብሎ በየቦታው ላይ ሲያስጮውብህ አማራ ዳውን ዳውን፣ ነፍጠኛ ዳውን ዳውን እያለ ሲያስጨፍርብን የነበረን ሰው ነው የምታወራው። የትኛው አማራ ነው ይሄን የሚረሳው? እስቲ አስረዱኝ፣ በምትፈልጉ ቋንቋ አስረዱኝ። አየህ፣ ችግሩ የአማራ ልጆች አላቸው ፔን አላቸው። ውጡ ኢትዮጵያ አውሮፍ ኦሮሚያ ብለህ እኮ ነው ቃል በቃል ስትናገር የነበረው። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። አውሮፍ ኦሮሚያ ኢትዮጵያ የተባልኩ ውጣ ነው ያለው ቃል በቃል። ዓላማ በሙሉ ኢትዮጵያን ሙሉ ወስደ የምትፈልገውን ያህል መሬት ወስደ መሄድ ነው። ላስታውስ የረሳውን ነገር ስትገባ እኮ በባዶ እግር አድርገህ ቆራጣ ካርታ ይዘህ የተከልክ ሰው ነህ። አንተ ነህ ስለ ኢትዮጵያዊነት የምትነግረኝ? የኢትዮጵያ ሰንደቅ ዓላማዋን አንድ ቀን ይዘህ ታውቃለህ? እንደው ለባህሉ ድምቀት ጥያቄ ነው። የኢትዮጵያን ሰንደቅ ዓላማ ጀዋር መሐመድ በህይወቱ ይዞት ያውቃል? ስለ የትኛው ኢትዮጵያ ነው የሚያወራኝ? ስለ የትኛው ኢትዮጵያ ነው የሚያወራ?
ነበረኝም እንደው ለይስሙላም ፖለቲካም ስለሆነ ለምንም ይሁን ያድርገው ይዞ አይቼዋለሁ። አንተ አይቼ አላውቅም። የኢትዮጵያን ሰንደቅ ዓላማ መቼም ይዛ አታውቅም። ስለ የትኛው ኢትዮጵያ እንደምታስተምር ማወቅ ስለምፈልግ ነው። ጀስት ያው የትኛዋን ኢትዮጵያ ነው የምትነግረኝ? ማታውቃትን አርገው ማታውቀውን መሬት ላይ ስተክል የምን ኦሮሚያ ክልልን ብለህ አይደል የተከልከው? አሁን አንድ ሰው ገብቶ ቢጠይቀ ለሚያስክ ኮስችን አንድ ሰው ገብቶ ቢጠይቀ አዲስ አበባ የማን ነው ተብለ ብትጠየቅ ምንድን ነው የምትለው? እኔ በሽሽቁ ጊዜ ለምን ኢትዮጵያ ሄደ ብለው አፋቸውን ሲከፍቱብኝ ቀበጣጥሬያለሁ። ብትጠየቅ ምን ብለህ ነው የምትመልሰው? እዛ ቦታ ላይ እርግጠኛ ሆኜ ነው የምነግርህ፣ አይ ይሄማ የኦሮሞ ነው ብለህ ነው የምትለው። ስለዚህ እንዴት ነው የምትግባባው? አሉላ ጋር የምታወሩ የአማራ ልጆች ወልቃይቴ ማን ነው ብለህ ጠይቀው። አሉላን ግባና አንተ እውነተኛ ጠያቂ ብትሆን ዩሪ እንደው ከገባ እድሉን ስታገኝ እንደው እያወራን ነው አይደለ? የአዲስ አበባ ጉዳይ አዲስ አበባ የማናት ብለህ ነበር ጥያቄውን መጀመሪያ ነበር። በቀለል አድርግ። እንደው ጀዋር ጎበዝ ነው፣ አንድ ላይ ለማድረግ የምትሰራው ነገር በጣም ቆንጆ ነው። አዲስ አበባ የማናት አከተም። ከዛ ሙሉ ወሬው ምን ይሆናል? የጀዋር ይቀየራል። ሙሉ ምኑን ታገኘዋለህ? ጭምብሉን ገልጦ ሲያብድልህ ታገኘዋለህ። ጭምብሉን ገልጦ ሲለፈልፍልህ ታገኘዋለህ። አሉላንም መጠየቅ የነበረበት ከሌላው ውጭ ቦታ ውጭ ምንድን ነው የምታደርገው? ወልቃይቴ ማናት እስቲ ዘግበኛ አሉላ ሰለሞን ብለህ ጠይቀው። ወልቃይት ሲባል ምን ይልሃል? አዎ የትግራይ ናት ይልሃል። ከዛ በምን አይነት ነገር ነው አብረህ ፖለቲካ የምትሰራው? አብረህ የምትሰራው ፖለቲካ ምን አይነት ነው? ለዚህ ነው የአማራ ልጆች በፍጹም ኩንዬ ኑሪልኝ ዲቦዬ እስቲ ንገሩኝ እስቲ የማን ነው ብትባል አትመልስም። መልስ የለም። እስከዛ በኋላ ነው ፖለቲካ የምትጀምረው። አሁን ምን አለ የመሃል ላይ ምንም አይነት በአሁን በማየው ሶሻል ሚዲያ ላይ ሁላችንም አለን። የአማራ ልጆች ከኤርትራውያን ጋር ምንም አይነት ጉርባጤ የላቸውም። ምንም አይነት ችግር የለባቸውም ከኤርትራውያን ጋር ምንም አይነት በጥቅም የሚጣሉበት አንዳች ነገር የላቸው። አማራና ኤርትራውያን ተይደው በምንም እርግጠኛውን ይናገራለሁ። ኢሳያስ አፈወርቂ አማራ ወደቡን ይጠቀም ቢባል ይጠቀመው ነው የሚለው። በአሁን ሰዓት አሰብን የአማራ ልጆች ይጠቀሙ ቢል ፈጣሪ ምስክሬ ነው የምልህ የአማራ ልጆች ይጠቀሙ ይላል። እርግጠኛው ነው የምናገረው። ተግባባን። አሁን እነ ጀዋር በአማራ አቅም ስለሌለው ቄሮ ተሸውዶ ደሙን ሰጥቶ ባዶ እንደገባ እያወቀ ጀዋርን አያምነው። ገባ። አሉላ የተባለውን ቃል በቃል ወጥተው ነው እነ ኤድመንድ አናቀውም አይመለከተንም ዘርበሉታ ያለ። እነ ኤድመንድ እንግዲህ ኤድመንድም ቢሆን ትግራይን የሚያስበላ ወሮ በላ ነው። ቢሆንም ግን እዛ ላይ ወጥተው እኛን አይወክለንም ነው ያለው። አዎ የትግራይ ወጣቶችን ያስጨረሱ ናቸው። ስለዚህ አሉላ መጥቶ ለአማራ ልጅ ስለ ኢትዮጵያዊነት ሊያወራው መደረግ ያለበት እውነት ለእናንተ ቆራጣ ካርታ ይዛችሁ ለምትዞሩት ፖለቲከኞች ህዝቡን አይደለም ማወራችሁ። ቆራጣ ካርታ ይዛችሁ ለምትዞሩ ፖለቲከኞች እንዴ ጀዋርን ፋቅ ባረገ ቆራጣ ካርታ አለ፣ እቤትም አለ፣ ምን ውስጥም አለ፣ ሁሉም ቦታ አለ። ልንገር ቆራጣ ካርታ ይዘህ ስለ ዜግነት ማስተማር አትችልም። አሉላንም ልንገር ቆራጣ ካርታ ይዛችሁ ስለ ዜጋ ፖለቲካ ለማውራት ሞራላችሁ ነው የሚገርመኝ።